ዛሬ ግንቦት 23 ዓመታዊ በዓላቸው ከሚታሰብላቸው ቅዱሳን መካከል ቅዱስ ዮልዮስ ሐዋርያ፣ ቅዱስ ሕፃኑ ሰማዕትና ቅዱስ ታኦድራጦስ ይገኙበታል። ከነዚህ ቅዱሳን መካከል የቅዱስ ዮልዮስን ታሪክ እናጋራችሁ። በዚህች ቀን ሐዋርያ ቅዱስ ዮልዮስ ያረፈባት ናት። የዚህም ቅዱስ ትውልድ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ጌታችን ኢየሱስ ክርስቶስም መረጠው። ከ72ቱ አርድእትም የተቆጠረ ሆነ። የመንፈስ ቅዱስንም ሀብት ከሐዋርያት ጋር ተቀበለ። ከነሱ ጋርም ታላቅ መከራ ደርሶበታል። ከዚህ በኋላ ሐዋርያት በአንብሮተ እድ ኤጲስቆጶስነት ሹመው ከእንድራኒቆስ ጋር በአገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው ዕለት ባረፈ ጊዜ ይህን ቅዱስ ዮልዮስ ገንዞ ቀበረው። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱም ዛሬ አረፈ። ከቅዱሱ ረድኤት በረከት ያሳትፈን፣ አሜን። ወደ ቀጣዩ ዝግጅታችን እናቅናና ተከታታይ ትምህርት መሰረተ ሃይማኖት አምዳችን ይቀጥላል። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም አስራት ልጆች በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን አላችሁ? አሜን። በምሕረት በቸርነቱ ቅዱስ በሆነው ስፍራው ሰብስቦ ቅዱስ የሆነውን ቃሉን እንድንማር እስከዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ቀደም በነበረው ክፍለ ጊዜያችን ስለ ስም አምላክ እንዲሁም ደግሞ ባህሪያተ እግዚአብሔርን አይተን ነበር። በዛሬው መርሐ ግብራችን ደግሞ የስነ ፍጥረትን ትምህርት መግቢያ እንማማራለን። እንግዲህ እንደምናውቀው እግዚአብሔር አምላክ መኖሩን ከምናረጋግጥባቸው ነገሮች አንዱ ስነ ፍጥረትን በማየት ነው ብለን ሀልወተ እግዚአብሔርን ስንማር ከዚህ ቀደም በነበረው ክፍለ ጊዜያችን አይተናል። ታዲያ ስነ ፍጥረት ማን ፈጠረው? እንዴት ተፈጠረ? መቼ ተፈጠረ? እንዲሁም ደግሞ ለምን ተፈጠረ የሚለውን ደግሞ መማር ያስፈልገናል ማለት ነው። ስለዚህ ስነ ፍጥረት የሚለው ትምህርት ስነ ፍጥረት መቼ ተፈጠረ፣ በማን ተፈጠረ፣ ለምን ተፈጠረ፣ እንዴት ተፈጠረ የሚሉትን ጥያቄዎች የምንመልስበትና ስለ ፍጥረት የምንማርበት የትምህርት ዘርፍ ነው ስነ ፍጥረት የምንለው። ቃሉን ለማየት ብንሞክር ስነ ፍጥረት የሚለው ቃል ያማረ የተዋበ ፍጥረት ማለት ነው። እንዲሁም የተስማማ ስሙም የሆነ ፍጥረት ማለት ነው። እንግዲህ ያማረ የተዋበ ፍጥረት ነው ስንል ስነ ፍጥረትን እግዚአብሔር አምላክ በዘፍጥረት ምዕራፍ 1 ቁጥር 31 ላይ እግዚአብሔርም የፈጠረው ሁሉ መልካም እንደሆነ አየ ይላል። ስለዚህ መልካም ፍጥረት ነው እግዚአብሔር የፈጠረው። ስለዚህ ስነ ፍጥረት ስንል ከቃሉ ያማረ የተዋበ ፍጥረት ማለት ነው። እንዲሁም የተስማማ ስሙም የሆነ ፍጥረት ማለት ነው። ይህንን ደግሞ የምናገኘው በአራቱ ባህሪያተ ሥጋ ውስጥ ወደፊት የምናያቸው አራቱ ባህሪያተ ሥጋ አሉ። በዛ ውስጥ ተቃራኒ የሆኑ እሳትና ውሃን፣ ንፋስና መሬትን እና የመሳሰሉትን ተቃራኒ ጣባያቸውን አንድ ላይ አዋህዶ አስማምቶ ሁሉን ቻይ የሆነ እግዚአብሔር የፈጠረበት ነው። ስለዚህ ስነ ፍጥረት ስንል የተስማማ ስሙም የሆነ ፍጥረት የሚል ትርጉም አለው ማለት ነው። እንግዲህ የመጀመሪያው ጥያቄ ፍጥረት በማን ተፈጠረ? ስነ ፍጥረትን የፈጠረው ማን ነው የሚለው ነው። ለዚህ መልስ የሚሆነንን ቃል የምናገኘው በመጽሐፍ ቅዱሳችን የመጀመሪያው ቃል ይሄንን ነው የሚመልስልን። በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ በማለት የፍጥረት ሁሉ ፈጣሪ የሰማይና የምድር ፈጣሪ እግዚአብሔር እንደሆነ ይነግረናል ማለት ነው። ከዚህ በተጨማሪም በመዝሙረኛው ዳዊት በመዝሙር 101 ቁጥር 25 ላይ አቤቱ አንተ ከጥንት ምድርን መሰረትክ ሰማያትም የእጅ ስራዎች ናቸው ሲል እናገኘዋለን። በአዲስ ኪዳን ደግሞ በዕብራውያን መልእክቱ ቅዱስ ጳውሎስ በምዕራፍ 11 ቁጥር 3 ላይ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ሲል እናገኛለን። ስለዚህ ዓለም የተፈጠረው በእግዚአብሔር ቃል ነው፣ በራሱ በእግዚአብሔር ነው። ይህንን ካልን ዘንዳ ፍጥረትስ የምንላቸው የትኞቹን ነው የሚለውን ደግሞ ማየት በጣም አስፈላጊ ነው። እንግዲህ ፍጥረት ስንል አንዳንዶች እንደ ፍጥረት የሚያዩዋቸው ወይም የተፈጠሩ ናቸው ብለው የሚያስቧቸው በስሜት ሕዋሳቶቻችን መርምረን የምንደርስባቸውን ነገሮች ነው። ይህ ማለት በአይናችን የምናየው፣ በጆሮአችን የምንሰማቸው፣ በእጃችን የምንዳስሳቸው ነገሮች ብቻ ግዘፍ የሆኑ ነገሮች ብቻ ናቸው ፍጥረት የሚሉ አንዳንድ አካላት አሉ። ነገር ግን ይሄ ስህተት ነው። ከምናየው ፍጥረት በተጨማሪ የማናያቸው ፍጥረታት አሉ።
ለዛ አንዱ ማሳያ የሚሆነን ንፋስን ነው። ከዛ ደግሞ የሰው ነፍስ፣ ቀጥሎ ደግሞ መላእክትን ስናይ እነዚህ የማይታዩ የእግዚአብሔር ፍጥረታት ናቸው። ስለዚህ እነዚህ የሚታዩና የማይታዩ ፍጥረታት ሁሉም የተፈጠሩት በአንዱ ፈጣሪ በእግዚአብሔር ነው። ይህንን ማወቅ በጣም መሰረታዊ የሚሆነው ለምንድነው? በጥንት ጊዜ ከነበሩ የመናፍቃን ቡድኖች ውስጥ ኖስቲክስ የሚባሉ መናፍቃን ነበሩ። እነዛ የሚታዩትን ፍጥረታት ወይም ግዙፍ የሆኑትን ፍጥረታት ክፉ አምላክ ፈጥሯቸዋል። ረቂቅ የሆኑትን የማይታዩትን እንደ ነፍስ፣ መላእክት የመሳሰሉትን ደግሞ የማይታየውን ዓለም ደግሞ ደግ አምላክ ፈጥሮታል ብለው የሚያስተምሩ ነበሩ። ይሄ ፍጹም ስህተት የሆነ የተወገዘ አስተምሮ ነው። በእኛ ቤተክርስቲያንም የምናምነው የሚታዩትንም የማይታዩትንም ረቂቅ የሆኑትንም ግዙፍ የሆኑትንም የፈጠራቸው አንድ እግዚአብሔር ነው እንጂ ሁለት ፈጣሪ ሁለት አምላክ የለም። ስለዚህ እግዚአብሔር ስነ ፍጥረትን ፈጥሯል ስንል የሚታየውንም የማይታየውንም ግዙፍ የሆነውንም ረቂቅ የሆኑትንም በሰማይ ያሉትንም በምድርም ያሉትን ሁሉንም ማለታችን መሆኑን መዘንጋት የለብንም። ለዚህ ነው ቅዱስ ዮሐንስ በወንጌሉ በምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ የሆነ የለም ሲል የምናገኘው ማለት ነው። ስለዚህ እግዚአብሔር የሚታዩትንም የማይታዩትንም ፍጥረታት የፈጠረ አንድ አምላክ አንድ ፈጣሪ ነው ማለት ነው። ቀጥሎ መመለስ ያለበት ጥያቄ ደግሞ ስነ ፍጥረት ለምን ተፈጠረ የሚለው ነው። እንግዲህ ስነ ፍጥረትን እግዚአብሔር ካለ መኖር ወደ መኖር አምጥቶ ነው የፈጠረው። ይህንን ስነ ፍጥረት ሲፈጥር ግን ለእግዚአብሔር በባህሪው ላይ በክብሩ ላይ የሚጨምርለት አንዳች ነገር ስላለ አይደለም። ወይም ስነ ፍጥረት በእግዚአብሔር ክብር ላይ ሌላ ክብር የሚጨምሩ ሆነው አይደለም። እሱም የሚጎድለው ነገር ኖሮ ፍጥረት እንዲጨምሩለት ብሎ የፈጠራቸውም አይደለም። ስለዚህ ስነ ፍጥረት የተፈጠረበት ዋና ዓላማ እግዚአብሔር ክብሩ በባህሪው በእርሱ ብቻ ተወስኖ እንዳይቀር ስነ ፍጥረትን ፈጥሮ እርሱን የሚያመሰግኑትን የሚያከብሩት ያንን ክብሩን ይወርሱ ዘንድ ነው የፈጠረው። ይሄ ማለት ስነ ፍጥረት የእግዚአብሔር የቸርነቱ የፈቃዱ ውጤት ነው ማለት ነው። የፈቃዱ ውጤት ነው እንጂ ስነ ፍጥረት ለእግዚአብሔር በባህሪው ላይ በክብሩ ላይ የሚጨምርለት አንዳች ነገር የለም። ባለመኖሩም ደግሞ እግዚአብሔር የሚጎድልበት አንዳች ነገር የለም። ለዚህ ነው ቅዱስ ቀለሜንጦስ ምን ይለናል? ፍጥረትን ሁሉ ከመፍጠሬ በፊት ምስጋናዬ ከእኔ ጋር ነበረ ሲል እግዚአብሔርን እናገኘዋለን ቅዱስ ቀለሜንጦስ እንደነገረ። ስለዚህ ፍጥረትን ሁሉ ከመፍጠሩ በፊትም ምስጋናው ከእርሱ ጋር ነበር ከእግዚአብሔር ጋር። ይሄ ማለት ስነ ፍጥረት ባይፈጠርም እሱ በባህሪው ምስጉን ነው፣ ክቡር ነው፣ አንዳች አይጎድልበትም። ስነ ፍጥረት በመፈጠሩም ደግሞ አንዳች አይጨምርለትም ማለት ነው። ነገር ግን የእሱ የቸርነት ስራው ፈቃዱ ስለሆነ ፍጥረትን ፈጥሮ ክብሩን ይወርሱ ዘንድ ፈቅዷል ማለት ነው እንጂ ለእርሱ ለባህሪው ወይም ለክብሩ የሚጨምሩለት ነገር ስላለ አይደለም ፍጥረትን የፈጠረው እግዚአብሔር አምላክ። ይህንን ካልን ዘንዳ ፍጥረት የተፈጠረበትን ዓላማ ለማወቅ በጣም መሰረታዊ ነገር ነው። የፍጥረት የተፈጠረበትን ዓላማ ማወቅ የመጀመሪያው ስሙን ለመቀደስ ክብሩን ለመውረስ ነው። ለዚህ የተፈጠሩት ሰውና መላእክት ብቻ ናቸው። እንግዲህ እግዚአብሔር አምላክ ከፈጠራቸው ፍጡራን ሰውና መላእክት ስሙን ለመቀደስ ክብሩን ለመውረስ ተፈጥረዋል። እንግዲህ ስሙን ለመቀደስ ስንል እሱን በማመስገን እሱን በመቀደስ እሱን በማክበርና በማምለክ ዘላለማዊ የሆነውን የእሱን ክብር እንድንወርስ መንግስቱን እንድንወርስ ይፈቅድልናል ማለት ነው። ስለዚህ ሰውና መላእክት ለዚህ ተፈጥረዋል። ቀጥሎ ደግሞ ለምግበ ስጋና ለምግበ ነፍስ የተፈጠሩ ፍጥረታት ደግሞ አሉ። ይህንን ስንል ከፍጥረታት ውስጥ ለሰው ልጆች ምግብ የሆኑ ዘንድ ለምግበ ስጋ ለምግበ ነፍስ የተፈጠሩ አዝርዕትም አትክልትም እንስሳትም ይኖራሉ፣ እጽዋትም እንደዛው። ስለዚህ እነዚህ ለምግበ ስጋ ለምግበ ነፍስ የተፈጠሩ ናቸው። እንግዲህ ለምግበ ነፍስ የተፈጠሩ ናቸው ስንል በስጋችን የምንበላቸው ምግቦች ስጋዊ ምግቦች ነፍስን ከስጋ ጋር ተዋህዳ እንድትቆይ ስለሚያደርጉ በህይወት እንድንቆይ ስለሚያደርጉ ኃይላችንን እያደስን በህይወት የምንቆይባቸው ስለሆኑ እነዚህ ምግቦች ምግበ ስጋ ምግበ ነፍስ ተብለው ይጠራሉ ማለት ነው። ስለዚህ ለዚህ የተፈጠሩ ፍጥረታት አሉ። በሶስተኛ ደረጃ ደግሞ ለአንክሮ ለተዘክሮ የተፈጠሩ ፍጥረታት አሉ። እንግዲህ ለአንክሮ ለተዘክሮ ስንል ፍጥረታትን በማየት እግዚአብሔርን ስራውን ማድነቅ ጥበቡን ማድነቅ እንድንችል ማለት ነው የተፈጠሩ ፍጥረታት አሉ። በሰማይ ፀሐይን ጨረቃን ከዋክብትን በማየት በምድር አራዊቱን በማየት አዋፋትን በማየት በባህር ጥልቅ ደግሞ አሳዎችን በማየት የእግዚአብሔርን ስራ እጹብ ድንቅ እያልን ልናመሰግንበት ልንደነቅበት እሱንም ልናደንቅበት ተብሎ የተፈጠሩ አሉ። ይሄ ማለት አንድ ሰዓሊ ጥሩ ስዕልን ቢስል በዛ ስዕሉ የሚደነቀው ሰዓሊው ነው። ስዕሉ ሳይሆን የሚደነቀው ይህንን ስዕል ያስገኘው ሰዓሊ ነው።
ስለዚህ ለአንክሮ ለተዘክሮ የተፈጠሩ ፍጥረታትንም ደግሞ በማየት የምናደንቀው እግዚአብሔርን ነው ማለት ነው። ጥበቡን ሁሉን ቻይነቱን እናደንቃለን። እንዲሁም ለተዘክሮ ደግሞ ማለት ለማሰብ የእግዚአብሔርን አምላክነቱን ፈጣሪነቱን ፍጥረትን በማየት እንድናስብ እግዚአብሔር አምላክ ለዚህ የፈጠራቸው ፍጥረታት አሉ ማለት ነው። ስለዚህ ለስሙን ለመቀደስ ክብሩን ለመውረስ ለምግበ ስጋ ለምግበ ነፍስ ለአንክሮ ለተዘክሮ የተፈጠሩ ፍጥረታት አሉ ማለት ነው እና ለዚህ ዓላማ ነው የተፈጠሩት። በቀጣይ ስንገናኝ ደግሞ ስነ ፍጥረት በስንት አይነት መልኩ ተፈጥሯል፣ ስንት ስነ ፍጥረት ተፈጥሯል፣ መቼ ተፈጥሯል፣ እንዴት ተፈጥሯል የሚለውን ደግሞ ለማየት እንሞክራለን። ወስብሐት ለእግዚአብሔር። ከዝግጅቱ ተመልሰናል። ላስተማሩን ሁሉ ቃለ ሕይወትን ያሰማልን። አሜን።